የዛሬ አመቱ ተርኪ ሰርቼ ተርኪውን ቆይ ስም አጋልጣቸው ያሳረርኩትን ተርኪውን እኔ እናቴን ተርኪውን እንዴት እንደስረቴ አጥቁሬው ወይ ያልበላም ተርኪ እኔ አጥቁሬው ጥቅር አርጌው ነፍሱ ራሱ አሯል እኮ ግን እኔ እግዚአብሔር አሳረሬው ብታይ። አንቺ እህት አለሽ እንዴ ዜድ? እህት ነው የሚባለው መቼም አብሮ እስክኖርሽ አንድ የራሷ ዶርም አላት፣ የራሴ ዶርም አለኝ። አንድ ላይ እስኮልሽ ድረስ እህት ነው የምትባለው። አለ የስጋ ነው ያልኩሽ። የስጋማ ሀገር ያለች ነው የመጨረሻ። ወንድምስ? 4 አሉ። ኧረ በንታይ ወይኔ በኢየሱስ ስም እንዲወፍራም ነበርኩ። አንቺ ከዚህ ለራሴ አይታወቀኝም ነበር እንዴ? እዩ በስመ አብ። አንቺ ምንድን ነሽ? ወፍራም ነበር ጋንዲያ ወርቅዬ ነበር ማክለው መቤቴ። ስንት ኪሎ ነሽ? ያኔ 200 ፓውንድ። ስንት ኪሎ ነሽ እላታለሁ። 200 ፓውንድ። የስኛ በንዛኗ የምንቆጥረው በኢትዮጵያ አላውቅም። 100 ኪሎ እኔ እኮ ቀንሼ ምናምን እኮ ወርቅዬ ቀንሼ ምናምን እኮ አሁን 58 ገባሁ። 58 ነው 60 ምናምን ገባሁ። እንደዛ ቀንሼ ማነው ጨምሬ ማለት ነው። ወይኔ በጣም ወፍሬ ነበር አንድ ሰሞን ከአቅም በላይ ነው የወፈርኩ። ከአቅም በላይ እስኪ ጉንጬ ራሴ ከአቅም በላይ ወይኔ ዜድ ጉንጬ ነው አንቺ በርሜ አይደለም እንደምታውቂው ትልቅ ነው ቪዲዮ ለማ እዛ የስ ጋይስ እስኪ ምን እንደማሉ ደቦጬ ይዜድ አይ ዚት ቻያለሽ ከዛኛው ኧረ ደቦጬ ነበር። የሶማሌ ቂጥ ያቅላት ደስ ይላል። ወይ ወፍሬ በስመ አብ ወፍር ብዬ ነበረ። አቤት የመልክ ቁመና እንዴት እንደከሳው ራሱ ከኔ እኮ አከሳስ እኮ ቱርክ ሄጄ ነው የመጠጡኝ። አይ ዘንድሮ በኢትዮጵያ ስንት ማለት ነው? 200 ፓውንድ 80 ኪሎ ነበርኩኝ ዜድ። ወይ 80 ኪሎ ነበርኩኝ። ኧረ ተይ እግዚአብሔርን ወፍራም ነው። በኢትዮጵያ አላውቅም ስንት ማለት ነው ዜድ በኢትዮጵያ 90 ኪሎ 90 ኪሎ ሶሪ 90 ኪሎ 90 ኪሎ ከ90 ኪሎ በኢትዮጵያ ስንት ማለት ነኝ? አሁንማ አሁን ያለውበት እዚህ 140 ነኝ። 140 አሁን 140 ነኝ ጋይስ። አሁን 140 ነኝ። 140 ማለት ስንት ነው? ደህና ነኝ። እንዴት ናችሁ? አሁን ስንት ነኝ? 140 ነኝ አሁን በእኛ 140 ማለት ስንት ነው ውዶች? ጨመርኩኝ 165 ነበር አሁን 140 ሆንኩ። ሰሞኑን እየበላው ነው እየወፈርኩ ነው። ሰሞኑን እየወፈርኩ ነው። ስንት 63 ኪሎ ነኝ በኢትዮጵያ። ይላችሁ ጋይስ ደቦጭ እንትን ራሱ ምን እንደማውኝ ደቦጭ እንዴት ነው የሚያደርገኝ? 63 ነኝ ዜድ። አንቺ ስንት ነሽ? ግን እኮ ይልሽ ገናስኮ ሳለው እንደዚህ እንዲኮ ነበርኩ ጋይስ፣ እንዲኮ ነበርኩኝ። ከዛ እየወፈርኩ እኮ ነው የልኩት። እንዲች ነበርኩኝ እኮ እዚህ ጋር እንደውም እየወፈርኩ ነበር የዚህ ጊዜ ማለት ነው። እንዴት ራሱ እንደወፈርኩ አላውቅም። እኔ እኮ አወፋፈር ይገርመኛል። ብዙ ነው ወፈርኩኝ። አሁን እግዚአብሔር ይመስገን። በፊትማ ሽምቢሮ ነኝ። እዩት እስኪ ቅጥነቴ የራሱ በፊት ቪዲዮ ይሁን እንዴ ቀጭን ነበርኩኝ እኔ። ሰውነቴ ሞኝ ነው። ቶሎ ይፍራልም ቶሎ ይከሳልም። ልክሳብል መክሳት እችላለሁ ጣፋጭ ምናምን አቁሜ። ለወፍርም ብል ደግሞ ወፍራለሁ ወዲያው ነው ሰውነቴ የሚወፍረው። ሞኝ ነው ሰውነቴ ሞኝ። እዚህ ጋር ራሴ ያውን የስንት ዓመት ነው? ቆይ ምን ዓመተ ምህረት ነው?
ስንት ጊዜ ነው ይሄ ፎቶ ማለት ነው። እየወፈርኩ ያለ ሰዓት ነው። አንቺ ዜድ እኮ ከአንቺ በጣም መቀጠን ነበርኩ በፊት ቲክቶክ ላይ ስመጣ። እኔ የማውቅሽ ወፍራም ነሽ። የዛሬ ዓመት ከምናምን ነው ተተዋወቅ ነው እያሳዩሽ አይደል? ድሮ ዓመት ከምናምን እና በአመት ውስጥ ነው ያፈርኩት። ታዲያ በአንዴ የተነፋፋሁት እኮ በአመት ውስጥ እኮ ነው። ዓመት ከምናምን ነው የምንታወቀው። እኔ ለዚህ ያረኩት እኔ እኮ ቆይቻለሁ እኮ አሁን ማነው ከኪዱ ጋር ሳንጣላ በፊት እኮ የጀመርኩት የነበረው። አስተውላችሁ ስለማትሰሙኝ ምናምን እንጂ እዛ ጊዜ በሰዓቱ ማንም ልብ ብሎ ስለማያስበኝ እንጂ እንደዚህ ለውም እዚህ ጋር ትንሽ እየወፈርኩ የመጣ እኔ ብዙ እንትን አልነበረኝም። ቦርጭ ጡቴና ደረቴ ነበረ ሰፊ። ዜዲን እንዴት ነው የሚያደርገው? ቂጥ ማለሽ እኮ አሁን ነው አይደለም? ቂጥ አይደለም ቂጣ ይሁ ቤት እግዚአብሔር ፊት ይራዝ። እንዴት ነው የሚያደርገኝ ግን? ቂጤ ምን ልታደርግ ያየሽ አለሽ አይደል? ቂጤ እንደዚህ ያለችው ዊት ያለች ምን ልታደርግ ያየሻት? ላይቭ ላይ የተነሳሽ እንደዚህ ቁልት ያደርገሽ አይደል እንዴ? ቢቆላኝስ ምን አሳየሽ አንቺ? እኔ ታዲያ ወደዚህ አንቺ ትጨፍሪ እንደዚህ ብዬ ነው የማይሽ ታዲያ። እሺ አየሽኝ ግን ቂጤ እንዴት አስተዋልሽ? ዝቃል ጌዝሽ እዚህ ጋር ሶፍራም ነበርኩኝ። ይሁ ዜዴስ እንዴት ነው ብሬ ባርጎ አይደለም እንደምታውቂው መቀሌ ነበሩ ብሬ ባርጎ የሚባሉ ጉድ እኮ ተመይዘው የለም ናቸው። ብሬ ባርጎ ይባላሉ። ማን ነው ደግሞ? አይ ዜድ ማንን አምጥተሽ ከመርሽብኝ አንቺ? በስመ አብ ቅዱስ ዋህድ አምላክ ላይ ያለው አልመሰለኝም እና ፈስ ያምርጠኝ ነበር። እኔም መጥቶብኝ ነበር። ምን ይሻላል? እኔም መልሼ ነው ዜድ መጥቶብኝ ነበር ግን መለስኩት። እንደዚህ አረኳት ቄጤ እንደዚህ አረኳት ቄጤ እንደዚህ ታረኳት እንደዚህ አረኳት። እያየን እኮ ነው። እኔም ጭብጥ ነው ያረኳት መለስኳት። ቅድም ነው የመለስኳት ግን ልታስቸግረኝ ስትል መለስኳት። ሁለፈሳም ማርያምን መልሻት ነው። ቅድም መጣብኝ ነበረ። ዜዲ ዜዲ ድሮ እንዴት እንደምጨፍሪ አንቺ ፓንት የለሽም። ቂጥሽ ምን ወደ ውስጥ ገባ? እንደዚህ ጅንስ ነው የለበስኩት። ደነዝ ጅንስ ነው። ኧረ ቂጥሽ ወደ ውስጥ ገባ። ይሄ ጅንስ ነው፣ ጅንስ ነው። አዎ ቀጫጫ ፓንት ያደረግሽው። ቀጫጫ ፓንት ያደረግሽው። ይሄ ገመድ እንደዚህ እናቴን የሞክሬው አላውቅም። ማርያም ያልቻልኩን ገይስ ቀጫጫ ፓንት አላለች። በጅንስ እኮ ነው የጨፈርኩት እንጂ ሴትዮ ይህ በትግርኛ እና በጅንስ ቢሆን እኮ ጅንስ እኮ እንትን አለው። አንቺ አሁን የጅንስ እኮ ቂጥ እንደዚህ የሚገባ የለም እኮ እነ ጉጉት እኮ አያቸዋለሁ ሲያደርጉ እንደዚህ ያለ ጥቅ ያለ ዜድ ጥቁራይ በሚለው ላሳይሽ። እናቴ ራስ ሻላሽ ዜድ እንደዚህ ጨፍረሽ ታውቂያለሽ? ኧረ በስመ አብ ጨፍሬ አላውቅም። ማርያም ጨፍሬ አላውቅም። ምንም ጋይስ አሁን እኮ ጠንዝቼ እኮ አርጅቼ እኮ ነው ሰውነቴ አጥንቴ መላቀቅ ያቃተው እንጂ በፊትማ እናቴ ትወርክ። በስመ አብ እናንተ ማታዩት ብዙ አይናችሁ ላይ ማይታይ ነገር ኖሮ ነው እንጂ ባሳያችሁማ ፈሳሽ እንዴ? ኧረ አልፈሳም ገና ነኝ። እና ምንድነው ፈስ ድምፅ ሰማ? ምን ፍን ያልኩ ምሽፈስ አቤት አንቺ ቴምር ቴምር እየነካችሽ ነው። ዜዳውን ያየዋት ጌታ
ሚት አድርጊያት እያልኩሽ አንቺ ደግሞ አሁን ንከት። አይ ቤታ አውቀሽ ነው ምን እንድሰራት ፈልገሽ ነው? ማርያምን አይደለም። ቆይ አንዴ እሺ ስሚ አንቺ እና ለምን ሚት አታረጋት? አርጓት ብዬ አረጓት መስሎኝ ነው። አንቺ ቴምር ዝም ካላልሽ ሚት ነው ማድረግሽ። አትናገሪያት። እየረገጧት ነው ሜንሽን እያረጉ ሰዎች። የሰው ደስታ ማትወድ የሰው ፍቅር ማትወድ። በምን ተጣልታችሁ ነው? ምን አገናኛችሁ? ማርያምን ታርቂያት ነበር። በቃ አልሰድብሽም በቃ ምናምን አሳዝናኝ ነበር። ከዛ አሁን መጣ አንቺ ፐሬድ ድፍን ማጸኗ። አይ እንግዲህ ይባላል። ኧረ በስመ አብ። ስለ ቅድም እያወራን ስለ ወር አበባ እየረገጧት ነው። በቃ አይ መጻፍ አቁማለች። ከጻፈች ሚውት አድርጓል። አንቺ ሞዴሬተር እኮ አለሽ። እኔ የለኝም። መጥቼ ትናንትና ስመጣ ትናንትና ነው ዛሬ ስመጣ። ኧረ በእናትሽ አታሽቃብጪ። ጌታን አለሽ። ትናንትና መጥቼ የለውም ወይ ተነጠቅሽ። እንዴት ተጣላን ቀን ነጠቅሽኝ። እኔ እኮ ብሎክ ስላደረግሽኝ ልሰጥሽ ስል ኦፍ ሆነ። ነግሬሽ ለዚህ ገዝት ገብተሽ ኦፍ ሆነ። ልሰጥሽ ድጋሜ እየተናገሩሽ ድጋሜ ልሰጥሽ ስል ኦፍ ሆነ አልኩሽ። የዛ ጊዜ ተጣላን ቀን ጋይስ ታብታባ 300 ምንድን ነው አልሰጥም። ስትመጪ አሁን ወጥተሽ ስትመጪ ሰጥሻለሁ። ጠብቅሻለሁ። እዚህ ላሳይሽ አንድ ብቻ ላሳይሽ። ቤቢ አንድ ነው ማሳይሽ። አንቺ እኔ እኮ አሁን እኮ ስንት ለምኜ ነበር እኮ። ይጀር እዛ ገደል ግቢ ስትፈልጊ። ይሁ ዜድ አንድ ላሳይሽ። አንድ ከአንቺ ጋር ቁጭ ልበልና ችግር የለም ጋላሪት ሞይዋለሽ። እሺ ይሁ አንድ ብቻ ላሳይሽ። ጉጉት እንደዚህ ነው የሚጨፍረው። ጉጉት አወቅሻት? ያይ የኔ እናት ከመካም ጆርታ ድራት ከምታስቀኝ ቡሽ ጎዳ የኔ እናት ቡሽ ጎዳ ቤታ ዜድ ከልቧ ነው የምትወድሽ ይመስላችኋል? እንዴት ዘንድሮ ከልቧ የምትወደኝ ዜድ አሽቃባጭ ናጋይስ። ምንም አትወድም እሷ። ሰው ትወጃለሽ ውዴ? አዎ ኧረ እኔ ከልቤ ሰው ከወደድኩ ከጠላው በቃ ጠላው። እኔ ማየትም ያስጠላኛል። ማርያም ሰውን እንድትጠዩ የሚያደርግሽ ምንድን ነው? በቃ ያረበሳንተኝ አሁን በቃ እኔ እንጃ ከቲክቶክ መብርሃን ከቲክቶክ ያስጠሉኝ ሰዎች ቢኖሩ በቃ ማርያም ብዙ ሰዎች አሉ። በዛ የወንዶቹስ ወንዶቹ ሴቶቹ ዜድ አሽቃባጭ ነኛት። አሽቃባጭ ነኝ። ፍላወር ጋይስ ፍላወር 2 ፍላወር ዜድ አልኩ ጋይስ። እስኪ ይውለት በማርያም የዚህ ልጅ ቪዲዮ ዩ ጋይስ። በፊት ሰውነቴ እንዴት እንደነበር ይሁት እንዴት እንደነበር ቂጤኒው ዜድ ወፍራም እያለው ነው። አንቺ እዚህ ጋር ፈስ መጥቶሽ ነበር እንደ ጭምድ ታረግሽው? አልተመደልኩትም። ይዤው ነው እንጂ በእጄ ማርያምን ቂጤ ዛሬ አንሶ ነው እንጂ እንዳይዘጋብኝ ነው። ቲክቶክ ደግሞ ረራቁት ነው ብሎ እንዳይዘጋብኝ ታይት ለብሻለሁ። አሁን እኮ አለቀ እኮ። አሁን እኮ የለኝም እኮ የእንትና ይበልጠኛል። ከንፈሬ የተፈጥሮ ነው። ዝም ብሎ ከንፈሬ ማለት ነው። እጂ ይሁን ነገር እንዴት ላስቆምሩ ወይ በተለይ ፍሬ ኤርሜችዲ እያረገዘ ነው። እነዚህ ሰዎች የሚጽፉ ግን ሊያጣሉን ተማች። ኤርሜችዲ ያርግዟል። ኧረ ተው እግዚአብሔርን ፍሩ። ዜድ ታብታ የሚያደርገኝ ላሳይሽ። እንዴት ማለት ስፖንጅ ነው ይለኛል። ቄጧ አይደለም ስፖንጅ ነው እንደዚህ ያለችው። ቪዲዮ እያሳየው አይደል እንዴ? እኔ ቪዲዮ እያሳየው አይደለ? እኔ ድሮም ተማሪ እያለሁ ድሬዳዋ ብትሄድ በቂጤ ነው የሚያውቁኝ ማለት ነው። ስማ ቆይ ዜድ
ስፖንጅ ቢሆን ታዲያ ለምን? እኔ አሁን እቺ ነኝ አይደለ? ስፖንጅ ነው ይሄ። ስፖንጅ ነው። ምን ያደርግሽ ነው እዚህ? እየጨፈርኩ አይልም ተቀናው እኮ እብድ ነበርኩ። አሁን እኮ ነው ጊዜ ተረጋጋሁት። ስፖንጅ በሞት ስፖንጅ አላረግም ምን ቤታ። እሺ ኧረ ተይ ያለፈ እኮ ነው ጋይስ። ምንም እኔ በነገራችን ላይ ባለፈ ነገር እንደውም እንደዚህ አይነት ሲፖስቱልኝ ደስ የሚለኝ ምን ታውቃላችሁ? ይሄ ሰርጀሪ ገለመን እያሉ ስሜን የሚያጠፉትኝ የድሮ ቪዲዮ እንደዚህ ሲገኝልኝ እንደውም ከድሮም ጀምሮ ሰውነቴ እንዳለ ይመጣልኝ። ኧረ ሪከርድ ያርጉት እኔ ግድ አይሰጠኝ። እናንተ ጋር ገና እየመሸ ነው። ስንት ሰዓት ነው አሁን? ወደ ማታ ልተኛ አካባቢ ነው። ኧረ አሁንማ በቃ በዚህ ሰዓት ተገኝቼ አላውቅም እኮ እንደዚህ። አሁን አልጋዬ ላይ ምናምን ቢጃማዬን ለብሼ ሻወር ወስጄ ቁጭ ብል አንቺ ነይ በቃ ነይ ምረሽ አትናገሪያት አበዛሽ። ሆነስ አንዴ ነገርኩሽ ትምህርት ያልኩኝ እንዴት ባትፈልገሽ ነው መወጥኳት። ማርያምን መውጫታለሁ እመቤቴ ኪዳነ ምሕረትም መወጥኳት። መጣሁ እንደው በቤትሽ የሚቆረጥ አድርጊውና ለስሙ ቁጭ ይበል ጋላሪ መጣሁ። ቻው ማንም ቆይ ተረጋጊ። ቤታዩ የምትለምንበትን አረኩ ብዬ እያሳያቸው ታዲያ ኤርሚ ያረገዘ የሚሉን ምንድን ነው? ኤርሚ ያረገዘ እያሉ እየጻፉልን ነበር። ቴምር ሌላ ሌብል ዛይ ቴምር አታሚ ተደርገዛ ሌላ ሰው መጥቶ ነው ቴምር አታሚ አንተ ምንድን ነው? እስኪ ይኸው ቴምር እየሳመች ነው ተመልከች። ይዘት እየሳመች ነው ያውቃ ስማይ ማታውቀውን አንቺ እኮ ስላለሽ ነው ታውቂያለሽ። ስማ ኤርሚ ወይ እኔ ስም አልጠራም፣ ግን አንድ ነገር ብቻ መልስልኝ። እሺ አንተ አሜሪካ ላይ $157,000 ይዘህ እዛ ትኖራለህ ወይስ ሀገር? ምንም እኔ በነፃ እዛ እኖራለሁ አሜሪካ። ምንም ሳሪ በፓራሹቱ ላዘላል ቢሉ ይዘላሉ አሜሪካ ውስጥ። $157,000 ትራክ ትገዛለህ እዛ? 157,000 ትራክ ትገዛለህ አለ $157,000 ይዛ አገር ልታገባ ገብተህ ተመልሰህ ትራክ ትገዛለህ በ157,000? ተናገር አንተ ደግሞ ምን አገባኝ? እዛ ወሬያችሁን እዛው ቤታዩን ጠይቂያት። እኔ አገባኝ። እኔማ መለስ እኔ ምን ያለው እኮ አልገባም። እኔ ገብቶኛል። ስለገባኝ አሁን ነው የገባኝ። ቆይቶና አልመለስም። ኖ ታረጋ እኔ አላረገውም። እኔ ሀገሬ ላይ እናቴን ሁሉ ነገር ቁጭ አድርጌ የባሰ ቁጭ አድርጌ መኪናዋ ለቤተክርስቲያን መመለሻ ገዝ እኔ አሁን ይኸውልሽ የእኔ ቆንጆ እኔ አሁን የምጠይቅኝ በርበሬ እንዴት ነው ትገዛለህ? በጅምላ ነው በርበሬ እንዴት ነው የምልህ? አዎ በርበሬ በጅምላ ነው በችርቻሮ ይዘህ አሜሪካ ቁጭ ትላለህ። ለምን አለ ዘይት እንዴት ነው ትገዛለህ? እኛ ጋር አለ በርካሽ ስፖንሰር አግኝቼልሃለሁ እንጂ አሁን $157,000 ከየት ይገኛል? ቆይ ግን አሜሪካ ላይ ካለህ አገር ገብተህ ልታገባ ብለህ አሁን ተመልሰህ ትራክ አለ በአንድ ወር 157,000 ትመልሰዋለህ ተብለህ እግዚአብሔር አድርጎልኝ በእውነት 157,000 ቢሰጠኝ ደስ ይለኛል። እስኪ ለሱ ልጸልይ። ሌላው ምንም ነገር የለም። ገደስ ይያለስ አረ እንደዚህ ቲክቶክ ነው አረ ተረተውን ግን አሁን ዜዲው ኤርሚ ስለምን እንደሚያውቅ ታውቂያለሽ? በርበሬ ለነገ ስንት ኪሎ ነው? አሁን እኔ አስቤዛ ጽፌያለሁ። የሚያስፈልገኝ ነገሮች አሉ አሁን የጻፍኳቸው። ገባሽ አይደለ? ሽቶ የተከበረብኝ እዚህ 30 ድራም ኤርሚ ዜድ ምን ትለኛለች? ስገባ $157,000 ስትል እኔ ደግሞ ምን ልትሪ ነው? ሰፋልኩ ታውቂያለሽ። ኤርሚ አሁን ስማኝ ለነገ ለዜድ ንገራት፣ ለነገ የምትገዛውን ንገራት ፕሊዝ። እኔ ሁሉ አለኝ። አስቤዛ የሚያደርገውን ቆይ እነግርሻለሁ። አስቤዛ የሚያደርገውን ምን ሆነ ነው? አሁን ሽቶ የተሰብሮ ቁረጠኝ ታውቂያለሽ። አታነሳውም። አንደኛዬን በኋላ ስወጣ ነሳዋለሁ። እሺ የነገ አስቤዛ ስፖንሰር ማድረግ የምትፈልጉ ሰዎች ከታች አንዳንድ ቁጥር ጻፉልኝ።
የሱፐር ማርኬት ያላችሁ እህት ወንድሞች ካላችሁ እዚሁ ላይቭ ላይ በመንገባበት ሰዓት በርበሬው እንዴት እንደሚያቃጥል ማስታወቂያ እንሰራለን። አንዳንድ ቁጥር እየጻፋችሁ መቀላቀል ትችላላችሁ። እጄና ይሽ እሺ ዳው ምን እንደሚያስፈልግ በመጀመሪያ ሽሮ ያስፈልጋል በጅምላ ጫው በችርቻሮ ኮልጌት በችርቻሮ እንቁላል ችርቻሮ 6 ፍሬ 12 ፍሬ ዱቄት 5 ኪሎ ዱቄት ሳሙና 3 ፍሬ ሳሙና ዘይት 2 ሊትር በርበሬ 1 ኪሎ ይበቃል። ቡና ጥቁር ቀደም ቡና ብለው ይሄድ ሽጠውልኝ ነው ይሄኛውን ነጭ ቡና ከቤታዩ ጋር ያጣላኝ ነበር። ሰይጣን በዚህ ቡና ተጠቅሞ ከእህቴ ጋር ያጣላኝ ነበር። ፊክስ አደረግ ነው እንጂ ቂጡን ቀለዝ ነው እንጂ ትናንትና ሊያጣላን ነበር። እሺ ቃሪያ ግማሽ ኪሎ ይበቃል ከተገኘ ነው። ሚጥሚጣ ሊገዛም ላይገዛም ይችላል። ሚጥሚጣ ብዙ ከሰል 1 ኪሎ ይበቃል። ከሰል በኪሎ ሎሚ ግማሽ ኪሎ 2 ጠቅልል ከተገኘ ችግር የለውም። በረዶ ፍሪጅ ውስጥ አስታውስኩ። መዘፍዘፊያ ፊቴን እያሾለው ነው። ይሄን ሲንኩ ጠመብ ያለ ነው። ስለዚህ ማብራሪያ ይፈልጋል። መዘፍዘፊያ ምን ነው እንዴ? ምን ላይ ቁጭ ልበል? እየቀላቀልኩ ቁጭ ልልበት ስል አንቺ በአንድ ጎን እንደዚህ ብዬ ለምዶብኝ መኪና ውስጥ ስቀመጠው እንደዚህ እንደ ባጃጅ ሹፌር ማለት ነው። እንደዚህ ብሎ ነው የሚቀመጥ ባጃጅ ሹፌሮች። አሁን ለምዶብኝ ቤት አማም ብዬ ነው የምቀመጠው እንደዚህ። እሺ ላርጎ ያስፈልጋል። ስፖንሰር ሆናለሁ የምትሉ ሰዎች ካላችሁ እጄ እየደማ ነው ወገኖች፣ ተመልከቱ። ይህንም እያያችሁ እያዘናችሁ ስፖንሰር ምን ሆናለን። ስማ ኤርሚም ያለጣኝ ሽቶ ተሰብሯል ማለት ነው። አዲስ ሽቶ ያስፈልጋል ኤርሚ። የቅጣት አዲስ ሽቶም ያስፈልገኛል። እኔ ኤርሚ አይሃለሁ ብዙ ጊዜ ቲክቶክ ላይ የምታረጋቸው ነገሮች ጥሩ ናቸው የምትሉ ካላችሁ ስፖንሰር መሆን የምትፈልጉ ካላችሁ እንቀበላለን። ስማችሁን እንጠራለን። ኤርሚ በዘፍዘፊያ ስትሪዮ መዘፍዘፊያ ዛሬ ተገዝቶልኝ መጣ። ኦ ማይ ጋድ ኢቴም ይበቃል ይመስል አይበቃውም እንዴ? እንደ ቪዲዮ አይደለም ተሳራ። ስማ ይሄው የመዘፍዘፊያ ገዝቶ እንዴት እንደሳኩ። ለምን አንገት አይቆረጥም? አንተ ቂጤ ይቆረጥ ነው። ቀንቀና አንገት ለምን አይቆረጥም ይላል። እሺ ሊብራዬ ስሙ ማርያምን ወደ ኪችን እየሄድኩኝ ማለት ነው። ስሚ ዜድ ወደ ኪችን እየሄድኩኝ ውሃ ነው ምነው ጋር ስላመጣ እየሄድኩ ማለት አይዋለሁ። ዴቪድ ገዝቶ አስቀምጦልኛል ማለት ነው። እሪም መጭቅ ብዬ ግን እስካሁን አልተቀጣሁበትም። ነገ ነው የምቀጣበት ጋይስ። ማን እንደሚቀጣኝ በዚህ አላውቅም። አንዴ ተመችቶት ይሆናል ስፓይሲ በዚህ አስበዋል በዝማ። እሺ ጋይስ ማነው ግን ገዛልሽ? አቤት የማ ስንት ጉዳ እዩ። የኔ ደግሞ ጋይስ ማን ይገዛልሽ? አንድ እንትን ሩሜቴ ያው ስፓይሲ ተመችቶት ነው። እሺ ጋይስ እኔ ደግሞ የሚጎለኝ አስቤዛም በርበሬ ያስፈልገኛል። በርበሬ የለኝም። ዘይት አልቆብኛል። ዘይት እንኳን ማርያምን አልቆብኛል። ዘይት የለኝም። በርበሬ የለኝም። ሚጥሚጣ እየጨረስኩ ነው ጋይስ። ሚጥሚጣ ኩዊን የኔ ፍቅር ትክክለኛው ሪል ኩዊን ነው አመጣች። ሪል ኩዊን ጌታ እኒግማ የኔ ፍቅር የኔ ሽክርክር እንዲህ ውስጤ ያውቃል። አንተ ነው መሰለኝ ላብዬ ነው ማሪው ይኸው ጤነኛ ነበር። ያቺ መሰለኝ እንዲህ ታምሜ በጣም ይስማ ማርያም ጋይስ እኮ ከሰውነት ተራው ጋይስ አረታው ወይ ማርያም ጋይስ ከተሰጠኝ ስማለሁ። አረ በእናታችሁ ማን ነው ቴምርን ከብሎክ እየፈታት እንድትጽፍ የሚያደርጋት? አረ ተው ከሚዩት ማለት ዜድ አረ ቴምር በእናትሽ በቃ አንዴ ከሚዩት ምትፈቱሽ አይደለ? ሞዴሬተሮች የማይሆን ነገር አጻፍ ማነው ዜድ አላልኩኝ? የማይሆን ነገር አትጻፊ ቴምር ይደብራል። 7 ፍሎር ጋይስ ፍሎር 7 አበባ ጋይስ 7 አበባ በጣም የምታድግ ሰው ትመስላለህ።
ቱብለስ ልዬ ማን ምታድግ ሰው ትመስላለህ። አንዳንድ አባስ እኔ እንደዚህ እያየሁ አውቃለሁ። ሰው ባይዘ ወይ ሳምሪ ቴንክ ሶ ማች። እኔ አሁን ቱብለስ ማለት ነው ወይ ሌላ ቤትም ሊሆን ይችላል። ትልቅ ደረጃ ደርሶ ነው ያለ ሌቭል 30 ቤት የሚገባ ይመስለኛል ወደፊቱ ወደ 40 ሊጠጋ ይችላል። ኤርሚ አሁን ተወሱን ጋይስ ከመሆን አንዳንድ ኤርሚ ኒውካር ወይ ነው አቤት ወይ መገዳደል ነው። እሺ ምን እንጫወተው ማለት ቱብለስ ልዬ ለብልበው እስኪ እድገት መገዳደል ሰው የኔ ጌታ የኔ ሽቅርቅር የኔ ደባታ እማቅሰውነት አሁን የምትሰጠኝ እማቅሰውነት ወይስ ማላክ ንገረኝ። የኔ ፍቅር ሴት ነው የምትሆኚው ወይ ወንድ ነው የምትሆነው? እኛ ዘንድሮ እኮ ግራ ተጋባል። ላመስግንክ የኔ ጌታ ንገረኝ፣ ወንድ ነው ሴት? ድሮንስ እኔ ወንድ ቤቴ ላይ አይመጣም፣ ጊፍትም አይሰጠኝ። ኤርሚ ለሌላ ሰው እየሄደ ነው ጊፍት ጋላሪ የሚሞላው። ለእኔ አንድ ቀን መጥቶ ሰጥቶኝም ማያውቅ ሾካካ። ለማን ስሞላይተሽ ነው? ኧረ እባክህ ለዲቦራ ነው ለይለወጥ እነዚህ ወንዶች እኮ ነው ያሳዝኑኛል እኮ ታውቂያለሽ አይደል? እናንተ ሴቶች ሴት ጊፍተር የሚምጣ ወይ ሴት ነች እኮ ብሎ ወደ ሴት የሆነ ወንድ የሚምጣ ደግሞ የሆነ ነገር ያይና ወደ ሴት። እኛ ወንዶች እኮ ነው እየተበደልን ያለ ነው። እኛ ጌመሮች እንኳን ካልተደጋገፉ ታዲያ የለን ደርስ ነው። እኛ ምን ማለት ነው? ምን ማለት ስማኝ፣ እኛ ሴቶች ነን እንጂ የተበደለው። ኤምጄ ነው ኤምጄ ነው ውዴ፣ ንገረኝ። ኤምጄ ነክ ንገረኝ። እኔ ማለት ወይስ ሌላ ሰው ነው? ኦ ሌላ ሰው ነው። 10 ኮድ 10 ነው። እኔ እኮ በኤምጄ ነው የተለከፍኩት። እሱ ነው እኮ የሚመስለኝ ሌላ ሰው ነው። ኪዩኔ ነው ጌታ ውይ ይሁን እንዴ። ቆይ ስማኝ፣ አይሶኪ ጋይሶኪ ምንም አይልም። ስማኝ እኔ ቆይ ስንቴ ነው መቀየር የምትችለው? የቤታ ጊፍተሮች እመቤቴ፣ የኔ ጊፍተሮች በብዛት ሴት ናቸው። ወንዶች ማለት ነው በእርግጠኝነት እዚህ ቤት የማይጠፉ ወንዶች በእርግጠኝነት 5 ራሱ አይሞሉ እንዳለ ጊፍተሮች። የኛ ደግሞ ተጠራቅሞ እንዳለ 5 አይሞሉም ሰፖርተሮቻችን። ስማ እግዚአብሔርን ኤርሚ 5 አይሞሉም ወንዶች እንዳለ ሴቶች ናቸው። ሰፖርት ዚማ በቃ እንዳለ ሴቶች ናቸው። አንቺ ወንዶቹ ነው 5 የማይሞሉት፣ እኛ ጊፍተሮቹ ራሱ 5 አይሞሉም። ይሄን ገባች። ስለዚህ ወንድ ልጅ ሊደገፍ ይገባል። 5000 ስሚኝ አንቺ ዜድ ነቃ ደንገጥ በይ። 5000 ከገባው ጥያቄ ነው ሽም ጠይቃችሁ ነው። 5000 አይደለም እንደዛ 5000 የሚባል የለም። የለም ውዴ፣ አሁን መገዳደል አለማ ምን ጫወተው እንዴ? መገዳደል ምናምን 5000 የሚባል የለም። 10000 ይሙልልሽ። ለምን መገዳደል ነው 10000 ምን ጫወተው? ያማታም እንዴ? አሁን ምን የጀመርነው አይመለከተ። ኦኬ ቀጣዩን እሺ በጥያቄ እናደርገዋለን። እሺ ምንም እንዳትሰጡኝ። ኧረ እነዚህ ሶዳም ናቸው። በየሱስ ምን አይነት ጅብ ናቸው ውዶቼ? ለኔ ምንም እንዳትሰጡኝ ጋይስ። ምንም አይቆጠርም ይላሉ። ምን ጉር ናቸው እነዚህ? ኧረ ምን ጉር ናቸው? በፈጣሪ ስም በስመ አብ ወልድ። አትስቶ አይ ቆይ ተው አታፍሩ። ግላብ ማን ያለው? እንኳንም ለቴምር ግላብ አልሰጣት እንኳንም አልሰጣትኝ። እኔ እኮ ዜድን ስለኪ እኮ አልወድም። ቴምር እንኳንም ላንቺ አልሰጠሽ፣ እንኳንም ቤቴ ከዚህ በኋላ አልመጣሽ። ላቭ ግላብ አለሽ ኒግማ የኔ ፍቅር ቴንክ ዩ ውዴ፣ የኔ ሁላችሁም ቴንክ ዩ ዜድ። ቆይ ግን ከቴምር ጋር በምን ተለቃቅጣችሁ ነው? በፖለቲካ በምንድን ነው? አረ ቴምር በቃ አትስጭኝ። አረ ይደብራል። በእናትሽ ከዜድ ጋር እየተጫወትኩ አትስጭኝ ፕሊዝ ፕሊዝ። ይደብራል። አረ ይደብራል። አሃ ዜድ እኔ ቤት ናት። አያወኩኝ። ዜድ ቤቴ ገባሽ? በሌላ ስልክ ውዴ። ዜድ ምን ነው ጥፍርሽን ቆራረጥሽ? ለምንድን ነው ጥፍርሽ የሚቆረጠው? ለምንድን ነው? ለምን ተምር እንደዚህ እንድቆርጣት ፈልጌ አንቺ ሌላ ነገር ነው። ኧረ ትሪፕል የመጀመሪያ ጊፍት እንሂድ ቤተሰብ። እዚህ ጋር የሚሰጡ ጊፍት በ3 ነው የሚባዛው። ቤተሰብ በ3 ይባዛል ጋይስ፣ በ3 ይባዛል። ሌትስ ጎ ጋይስ። ትሪፕል ጋይስ። እዚህ ጋር የሚሰጡ ጊፍት ትሪፕል ጋይስ። 5000 ከገባ 5000 ይሄ ሙያውን ስለምወደው ነው ባይዘው። እዚህ እንደዚህ ደም በደም አንቺ መቲ ካለፈ በኋላ ይውዲ ሰጠኝ። ካለፈ በቃ ይበቃል። በቃ የኔ ጌታ ለፋ በቃ መቲ አለሽ። ያልሞተ ሰው ይገናኛል ማለት መቲ ናት።
በቃ ይሄኔ ጌታ በቃ ቃራ በቃ ቃራ ወይ ቃራ ቴምር በቃ ቃራ በእግዚአብሔር በቃ ከመቶ ሺህ ነው የቆርጠሽ የሰጠሽ ቴምር በቃ ዜድ 100 ሺህ አለ ወይስ አልቋል? ዜድ ሚውት አድርጋኝ ነው ይርኒ። ኧረ ይደብራል፣ ኧረ ይደብራል። ፈርታኛለች በቃ ቤታ ታውቀኛለች ዋጋዋን እንደምሰጣት። ሚውት አድርጋኝ ነው እንጂ ብትሰማኝማ አትለቅሽም ነበር። አንዳንድ ዞረብኝ አያችሁ ጋይስ። አንዳንድ አበባ ምን አለኝ ቴምር ምን እንደሆነች ጋይስ አንዳንድ አበባ አንዳንድ አበባ ጋይስ ከሞን አንዳንድ አበባ ጋይስ ሌትስ ጎ አበባ አምጡ ጋይስ ከሞን አንዳንድ አበባ ከሞን አንዳንድ አበባ ኧረ አንዳንድ አበባ ዩኒክ ቲንክ ሶ ማች አንድ ሰው ከሞን አንድ ሰው ቶሎ በሉ ቱ ብለስ ወጣ እንዴ እንደዛ ተናግሬለት አንድ ሰው ዋይ ለምንድነው ትቆዩት? ቤታ በአላ ስደቢኝ። ቆይ ኤርሚ እየረበሸ ነው። ቆይ ልስደብሽ አንቺ ቆርቆራም። ቤታ በአላ ስደቢኝ ብላኝ ነው ውዶቼ። እኔ ፈልጌ ሳይሆን ተለምኜ ነው እየሰደብኳት ያለሁት። ስምሽ ማን ነው? ቆይ ውዴ ስምሽን ላንብብና እርግጥ ጥላርግሽ። ቆይ ውዴ ቤታ በአላ ስደቢኝ ያልሽው ልጅ በቁጥር ነው ያለሽው። ማአት ያውርድብሽ። ኑሮሽ ይዛባ፣ ትዳርሽ ይፋታ። ተፋች ከትዳርሽ ኑሮሽ ድድክምክም ይበለው። ጌታዬ ለምን ብለሽ ወደ ጌታሽ ስትጮይ ጩኸትሽን አይስማሽ። ለቤታ በአላህ ስደቢኝ ብላ አንቺ ቆረቆራም፣ አንቺ ግራግር፣ አንቺ ሸፋፋ፣ አልማዝ ባለ ጭራ፣ ብርቄ ባለ አሞራ የሰፈረብሽ አንጓቶ ላይሽ ላይ የወጣብሽ። አሜን ስደቢኝ ብላ ነው ወዶቼ። በአላህ ብላኝ ማርያም፣ በአላህ ቤታ ስደቢኝ ብላ በአላህ ፎሮፎራም፣ ቆረቆራም ውዴ፣ ቆሽ ማዳ፣ ገንገበት፣ ጋግርታም፣ ወስፋታም። ይበቃሻል ውዴ፣ ይበቃሻል ውዴ። እግዚአብሔር ይስጥሽ። ወንበሩን መጥቶ ድምፅ አወጣ። ወንበሩን ደግ አረግሻት። ማርያምን አላያችሁትም? በአላህ ስደቢኝ ብላ በቃሽ፣ ይበቃሻል ውዴ። በቃ ለዛሬ ቤታ በማርያም ስደቢኝ ሾተላይት። ይኸው ቤታ በማርያም ስደቢኝ እያሉ እግዚአብሔር። ይኸው ቤታ በማርያም ስደቢኝ። ቤታዬ መርቂ ባልሽ እንደ ፋርማሲ ባብ ተጣብቆ አልላቀቅ ይበልሽ፣ አይላቀቅብሽ። ጎረቤት ወይ ብለ ፖሊስ ጠርቶ ያላኩልሽ። መርቂ ብላይ ነው ጋይስ፣ መርቂ። ጎረቤት ጮ በቀበሌ ተጮ፣ በማህበር ተጮ፣ ባልሽ ከላይሽ ላይ ይነሳልሽ። ተጣብቆ ይቅር ውዴ። ሌላ ሴት ልክ ዞር ብሎ ሲያይ ወንድ መስሎት ይታየው ውዴ። ወንዶች ይምሰሉት፣ ሴቶች ሁሉ። ኧረ 8 ሰዓት ሆነ እዚህ። ወንዶች ይምሰሉት። አበሻል እኔ ያላችሁ ስደቢ፣ እርግጥ መርቂን ምርቅ። በቃ ይሄንን ማደርገው ውዶቼ። ብድር አትጠይቁኝ፣ ገንዘብ አትጠይቁኝ፣ ምን አትጠይቁኝ። ስድብ ከሆነ እርግጥ አረጋችኋለሁ። ወንበሩ እየጮይ በቃኝ አለ እኮ በቃኝ። ስንት ስራ ሰራሽብኝ ወንበሩ። ስሙት በቃ ስንት ስራ ሰራውበት ጋይስ። በዚህ ወንበር ስንት ስራ ተሰራበት። እኔ መቼ ነው ማገባው ግን ውዶቼ? መቼ ነው ማገባው? መቼ ነው እልል ብዬ የምዳረው ምኳለው? ዜድ አግብታለች መሰለኝ ታድላ። ጋይስ ታልታሸቆብኝ ጋር ዜድ ምን አለ? ቴምር ምንድነው የምትወራውንም እየተናገርሽ ነው። ይደብራል ቴምር በእግዚአብሔር። ቻው ቤታ ኖ ቅጣችን ተቀጭ ዜድ ያመሻል። ያላ ቴምር ትቀጣ ያልጻፈችው አንቺ ያቀሳሰሽ ማርያምን አላለችም። ማርያምን ነይ ሌባ ነይ አንቺ እግዚአብሔር አምጣት ኖ እንዳትቀበል። ቆይ እንዳታጠፋ ቆይ አንቺ ቆሽ አዳገንክ ወይ አስወጣው። ነይ እግዚአብሔር ነይ ምንድነው የሚጮህ ያኛው ስልክ? ነይ ተቀጪ ዜድ እግዚአብሔርን ተቀጪ። አልጻፈችም። ለምን እቀጣለሁ? እኔ እኮ ሁለተኛ ነኝ ብሎ አረማቃሽ 5 ሁለተኛ እኮ ነኝ እኔ። ሁለታችሁ ናችሁ የምትጠየቁት፣ ሁለታችሁ። ሁለተኛ ነኝ። ዜድ አትከራከሪ፣ ጨጓራዬን አታቀጥኝ። ሁለተኛ የሚቀጣ ሰው ከሆነ ከ3000 በታች መሆን አለብሽ። እኔ 5000 እንዴ ደፋር
ኦኬ ሁለታችሁንም ነው ጥያቄ እንጠይቃችሁ። አንድ አይነት ጥያቄ እንጠይቃችሁ። 3 ጥያቄ ጠይቃችኋለሁ። ከ3ቱ የመጨረሻ ቀን መቼ ነው ያደረጋችሁት? አንደኛው ጥያቄ። ሁለተኛው ጥያቄ አንቺ ሪም 27 የምትባይ ዜድ ልታለቅስ ነው ምናምን የምትይ ማለት ነው። ሻርሙጣ መጀመሪያ ፊልተርሽ አንሺ። አንድ የቱርክ ፕሮፋይል እንትን መልክ ፊልተር አድርገሽ አንቺ ቤት ልታለቅስ ነው። ሪም 27 አይቼሻለሁ። እዚህ ብሎክ አደረግሻለሁ። ኧረ ዜድ ኬታ ነበብሽ እየላኩ ያላ ቋለም እየመረቅሻለሁ። ስሚኝ የመጨረሻ ቀን መቼ ነው ያደረጋችሁት? what's your እንትን ባዲ ካውንትሽ ምንድን ነው? 7 ዓመት ሆነ ካላረኩ እኔ አላውቅም። በቃ አልፈልግም። ውሸት ነው አልፈልግም። ማይ ሀገር 7 ዓመት ነው። እሺ ስሚኝ በቆራቢዋ እናትሽ ማይ ሳትዋሽ በእናትሽ ማይ 7 ዓመት ነው። ለምን እምላለሁ? መቼ ነው የመጨረሻ ቀን? እሺ ሳትዋሽ ይዘኝ በቃ ማያልሽኛል ምንም አይመለከተኝ። በጣም ነው መልሽ ዜግነ እኮ ተረኛ በተራ ጠይቋለሁ። እኔ እጄ ተቆርጧል። በቃ ልቀላቀችሁ እናቴ ትሙትን አትወጣም። ቁጭ አይደል እንዳታናደኝ። 5000 ተሰጥቶኝ ይሄ ቤተሰብ ዲስፔክት ማድረግ ንቀት ነው ስፖሩ። ዜድ መልሽ። ምን ነው ምን ያልሽው? አንደኛ ቅጣት መቼ ነው የመጨረሻ? ሁለተኛ ደግሞ ባዲ ካውንትሽን ንገሪኝ። ሶስተኛ ደግሞ ከዚህ ከቲክቶክ አንድ ሰው አርጊ ብትባይ ማንን ታደርጊያለሽ? አርጊ ማለት ግብረ ስጋ ግንኙነት ከሶስቱ አንዱ ነው። ተከተክ እሺ ማን አለ? ኦኬ አርጊ ብባል አይ በእድሜ ደግሞ ነው። እሱ እድሜ ችግር የለውም ውዴ፣ ዋናው ይቻላል። እድሜ ችግር የለውም። እሺ አቤል ውሻ አይቻልም። ዜድ እውነት ተናገሪ። አይቻልም አይባልም። በቃ ተናገረች እኮ ማይ ዜድ ማይ ለምን እምላለሁ? በቃ ለምን እምላለሁ እንዴ? እሺ ኤርሚ ግን አንተ አንድ ጥያቄ ነው የሚጠየቀው እንዴ? ኧረ እባክህ ቲም እኮ አይደላችሁም። ለየብቻ ነው። አንድ ጥያቄ እኔ ማለት ተቀጣው ተቀጣ ኤርሚ ተቀጣ። አንድ ጥያቄ ነው። መቼ ነው ያደረግሽው ይላል። ምንድን ነው መልስ ኤርሚ። ኦር ደግሞ የባዲ ካውንት ነው። ባዲ ካውንት ምን ታውቃለሁ እኔ። በቃ መልስ፣ አንዱን መልስ ኤርሚ። አታዝገኝ። ኦኬ አንዱን ብቻ ነው መልስ አይደል? ከሶስቱ አንዱ ያ ኖቬምበር 22 መቼ ነው ኖቬምበር 22? ገና ከአምስት ቀን በፊት እዛ ዱባይ ላይ ቻርጅ አጅማን እያልክ እየለጠለጥክ ነው ዱባይ ምድር ላይ። ኮመንት ላይ እኮ ነው ያየሁት። ምንድን ነው ኮመንት ላይ ሰው ይለባለባል። ኬት እያገኘ ነው ግን እኔ ብቻ ነኝ እኮ ጨዋ እኮ። እኔ እኮ ምንም እኮ ማድረገው እንኳን ታሪክ የለም። ምን ዝም በይ በእናትሽ ቤታ። ሲጀመር ሳፋው ለምን የተገዛው? እኔ ማን አለኝ? ሳፋው ለምን የተገዛው? ሳፋው ለምን ተገዛ? ለቅጣት ነው። ሲቴን በበርበሬ የሰሞኑን ተቀመመበት። ከዛ በኋላ አምጥቶ ይሄው ቅመም ነው የሰሞኑን። እንግባ። ዳዊትዬ ፍቅሬ መጣክ። ዳዊትዬ ፍቅሬ መጣክ። ጋይስ ትሪፕሉን እንጠቀም። ዳዊትን ታውቁታላችሁ ጋይስ?
ለምን ስሙስ እንደወጣ ታውቃላችሁ? አታውቁም። ተጠየቃ ጋይት መጣች ከኔ ቤት መጥተሽ አይደል? ደሲዶ 5000 ንግባ 5000 ንግባ 5000 ንግባ እኮ ካሸነፍኩ ነው። እስኪ ሩት እስኪ ጊፍት ስጪኝ 1000 ስጪኝ። ዝም ብለሽ ሜዳ ላይ እንደቀባጠርሽ 1000 ስጪኝ። ታውቂያለሽ ለልደቴ እኮ ሰጣኝ ታውቃለች ሩት ጊፍት። ምን አይነት ጊፍት? ከሷ መቼስ አንበሳ ጠብቂ ጋላክሲ ለኔም ሰጣኝ ታውቃለች። ጋላክሲ ጋላክሲ አሁን የሆነ ጊዜ ጌም ከጫዎች አንበሳ ትልቁ ሰጥቻለሁ ብላ ኖ 2 ጋላክሲ እና አንድ ትንሿ የሚያውንም ሰጥሽ ብትለኝ አልፈልግም። እኔ ደግሞ ኧረ እሱንም እሺ ቢያት ያሷቋት ኧረ አልፈልግም። እዛ ተያዘው አልፈልግም። ተያዘው እዛ ዜድ ለጌምሽ ማን ነው የምትሰራደቡ? በትንሹ ሞዴሬተር ናት። በዚህ ሞዴሬተር ነበረች። ጸባይ ስለሌላት ነው የነጠቋት። ግላብ ያለው ሰው ላብዬ ፍቅር አለሽ ግላብ አለሽ አለኝ። አንድ ሰው ቶሎ በሉ ካለቀ በኋላ እንዳታረጉት ጋይስ። አንድ ሰው ጋይስ ቶሎ በሉ። አንድ ሰው ናርዲ ቲንክ አንድ ሰው ከሞን ኮኑ ችግራችሁ ጋይስ። በቃ ልክ ላልከሲ ትረስት ሚ ፎሎ አድርግ እንጂ ሚዲያ ነው ጋይስ። ሽፕሩን ፎሎ አድርግ እንጂ አበባ ትሞላላችሁ። ከዛ በኋላ ሌላ ጊዜ እየመጣችሁ ሙሉ አበባ ጥሩ ነው እንደ ጋይስ። ግላቡን እንጠቀም እስኪ 5000 እንደምንም እንውላ። ተጋገዙ እስኪ ተጋገዙ። 5000 ውዶቼ እንደምንም ላ 700 ደርሰናል። 5000 ጋይስ 5000 እንደርሳለን። ካለ 5000 በስተቀር አይቀጡ። ዳዊት የኔ ጌታ ሞላ ነው 5000 ጠየቅን ሞላ ነው። ይኸው 5000 ዳዊት ማለት ጋይስ ዳዊት ማለት ልክ መጽሐፍ ቅዱስ ላይ እንዳለው ታጋሽ ማለት ነው። ለዛ ነው ዳዊት ተብሎ ይጣለ። ወይ ዳዊት ለካ ዳዊት እኮ የመጽሐፍ ቅዱስ ኢዮብ ነው እሱ። ተምታታብኝ። የዳዊት ምን ነበረ? ኤርሚ መጽሐፍ ቅዱስ ላይ ዳዊት ምን ነበረ? ግንባሩን ተው። ጎልያድና ዳዊት የሚባሉ ወንድማማቾች ነበሩ። ኧረ ኢየሱስ ያድናል። የምን ወንድማማች አመጣሽብኝ? አልነበሩም፣ ጠላት ነበሩ ዳዊትና ጎልያድ። ከዛ ጎልያድ በሰፈሩ ጉልበተኛ ነኝ ብሎ ስለሚያስብ ዳዊት ደግሞ ከሱ ትንሽዬ ስለነበረ ዘንድ አንድ ቀን ሜዳ ላይ ገጠሙ ይላል። ሲገጥሙ ዳዊት በጣም ብልጥና ብልህ ስለነበረ ቀስ ብሎ በዚህ በወንጭፍ ጎልያድን ያንንም ያህል አይሞትም አይጣልም የተባለውን ጎልያድን በጠጠር ይዞ አርጎ ግንባሩን ብሎ ደፍቶ ገደለው ይላል። ዳዊት ምኑ ያለው መጽሐፍ ቅዱስ። በዛ ነው ዳዊት ይወጣለት። እስኪ ያሬድ የሆነ ነገር ያሬድማ ስቁንቁ ነው። በስመ አብ አንድ ቀን ባረከኝ አባልኩኝ። አንድ ቀን ከዛ ወዲህ ሰታኝም አጣቅ እግዚኦ። እኔን ባገኘ ቁጥር መለጥለጥ በደረቁም በግላቡም በምኑም እያረጽ ትለጠልጠኛለህ። ፌብዬ እኔ ማር ፌብዬ እኔ የብርቱካን ማሳ ሳትላጭ የምትዋጪ ፌብዬ ላጥ ሳትደረጊ እንዲሁ ትጣፍጫለሽ። እንዲሁ ዋጥ የምትደረጊ ኔትወርክ እያስቸገረኝ ነው። አይወጣ ትቀጣላችሁ። ሰማን ፌብዬ ሳትላጭ የምትዋጪ አትሰማም። ሰማን እስኮረ ቤተሰቦቻችሁን አትንቃ። አረማክ ቤታ ላይ ማርያምን ስርዓት ያዙ። ማርያምን እንዳትወጣ። ማርያምን ይርም በእናትሽ ይሻለው እንዳትወጡ። እንዴ እንደዚህ 12000 እየለጠለጥኳችሁ ይስቶች ለምን አገባን? ምን አገባኝ? ለምን 12 ሰው 1 ሚሊዮን ነጥብ 2 አይሆንም? ትቀጣላችሁ እኮ ነው ያልኩት። አንቀጣም። ኔቨር ለጫወታ ዝም ብለን ለጫወታ ነው እንጂ ማርያም እንደማይሰጠን እናውቃለን። ለጫወታ ልንቀጥ ብለን ሁለታችሁን ይሄን ተቀጡ ነው። ሁለታችሁን ብቻ ዜድ ሰማለው። ምንም አይሰማም አይደለ? ኤርሚ ማርያም ከወጣ ከልብ ነው የምናደደው። አይ ቤተማ ከምትናደዳለህ እንዴ ጎልያድን ታሪክ ተናግሬ
ሰው ልጅ ምንድነው የሰፈር ጥላት መሰልሽ እኮ ይሄ ሰማኝ አያው ሰማኝ ኔትወርክ አልያዘም። ጎልያድን ከጠጠር አገናኝቼ ምንትና ልጬ በልቼ ያመጣሁትን ኮይን እናንተ አትቀጡ። ምን ጉድ ነው? ሰርቼ እኮ ነው ያመጣው፣ ዝም ብዬ አይደለም። ተፍ ተፍ ብዬ እንደናንተ እኮ ቁጭ ብዬ ተንደላቅቄ ሳይሆን ለፍቅራ ተፍ ማለት አግዶ ነው። ሰው መጥቶ እስኪ ይስጠኝና እንዴት ተፈተፈ በቃ አይመለክ ይስጡ። አሁን መጥቶ ሲሰጡ ፓስተር ቤታ ወደ አንቺ መጣው ማለት ተቀጭና ምንድነው ቅጣቱ? ተቀጭና አንደኛው ቅጣት ተቀጡና ትወጣላችሁ። ዳዊትዬ ጎልያድን በጠጠር የመታው ግላብ አለ፣ ዘሳፊያን ዴኔ ግላብ አለሽ። አንደኛ ቅጣታችሁ የአንቺስ ወንድ ነው የምሰጥሽ፣ ኤርሚ የሴት ነው የምሰጥሽ። ዜድ አክሊሉ አለ የለም ሁለተኛ፣ ሶስት ቅጣት ነው የምሰጥሽ። ና እንደዛ ይባል የለም አልቀጣማ። ሁለተኛ ገና ሳሰሚ ምን ሁለተኛ ነው? ችግር የለም ሰምቻለሁ። ሁለተኛ ሁለተኛ አይ ራስሽን ደደብነኝ እያልሽ በጥፊ ሙቺ 10 ጊዜ ፓስተር ቤታ ሁለተኛ ራስሽን በጥፊ ደደብነኝ እያልሽ ሙቺ። ሶስተኛ ቅጣት ማለት ነው የቤታ ቤተሰቦች ትችላላችሁ። የኔ አረቡን ብለሽ ያንቺን ትለጠልጫለሽ፣ የኔን ታመሰግኛለሽ። ምን መረጥ ከርሚ አንዱ መግደል ነው፣ አንዱ ደፋ እንደዚህ በጥፊ ይላላታል። ቲክቶክ ላይ ያለ ሰው አይደል እኮ እሺ የመጀመሪያውን እቀጣለሁ ነው እንትና እንደዚህ እኮ እላለሁ። ገና አላስመረጥኩም። አንቺ ምንም ትከታተል ዜድ ተቀጪ ንገሪና የምንም እንዴ አልፈልግም። ሁለተኛ አላልሽም እንዴ? ደግሞ ከሱ ጋርም ትፎካከር ናፍታረ ነገር ያበቃ እንዴ። አንደኛ ቅጣት ወንድና ሴት ኮስ ላንቺ ፓስተር ቆለጥ እያለች እንትና አለ ቴቴ ቆለጦ ጓያ ቆለጦ በሚል ይስተካከልልኝ። ሁለተኛው አክሊሉ አለ አኪ ወዳጆቼ ኤርሚ ያለውን ሰምተን እንመለስ። አኪ አለ። ሶስተኛ ዮዳብ ጉቷል። አንቺ ከህዝቡ ጋር ልታፋጂ ነው እንዴ? ምንድነው የምትይው? ምንድነው እነሱ ታዲያ ከማን ትወልጃለሽ? ለማን ለአንድ ቀን አብረሹ ታድሪያለሽ? ለማን እየረገጠሽ ምግብ እየሰራሽለት እሺ ጌታዬ እያልሽ ትኖሪያለሽ? አይደለም እንደዚህ አይደለም። የቤታ ቤተሰብ ትችላላችሁ፣ የኔ አይችሉም። የቤታ ቤተሰብ ይችላሉ። አንቺ ሌባ አጭበርባሪ የኔን ቤተሰብ እያሞገሽ አንቺ ድስል የቤታ ቤተሰብ አልችላችሁም። የኔ ቤተሰብ ትደቢያቸው እርገጫቸው ቤተሰቦች የቤታ ቤተሰብ ትችላላችሁ። የኔ ቤተሰብ አትረቡም። በቃ ምንም ታሪክ የላችሁ። የቤታ ቤተሰብ ታሪክ የሌለው የዜድ ታሪክ ያላችሁ እናንተ ጅብኖች። እናቴቱን በሰረሳ ተቀጭ አታናጅ ዜ እየተከታተልም የቤታ ታሪክ ያላችሁ ጀግኖች ናቸው። የቤታ ቤተሰብ ይችላሉ፣ የኔ ታሪክ የላችሁም እያልኩሽ እኮ ነው 10 ጊዜ። የቤታ ቤተሰብ ይችላሉ፣ ታሪክ አላቸው። የኔ ቤተሰብ ደግሞ አትችሉም፣ ታሪክ አልባ ናችሁ። የቤታ ቤተሰብ ታሪክ አልባ ናቸው። የኔ ቤተሰብ ደግሞ ታሪክ አትበይ። እንደዛ አታናጅ በቃ ያለመጣ ወደ አንቺ ወጣ። ይሄ ፊራ ተቀጣ። ኤርሚ ተቀጣ። ተጣሪ በስማቸው ጠሪ ከኔ ስቀጭ ነገር ይመጣል። ማንም ቢሆን ቲክቶከር ከሆነ ደስ ያለኝ ኦኬ። ጂጂ አለች ከሴት ጂጂ አለችልህ። ጋይ ጻፉልኝ እስኪ ጂጂ አለች። ጻፉ ሴት ስሞችን። በስማም ከጂጂ ውጭ አናውቅም እንዴ? በስማም ወል ፊንገር አለች። በፊንገር ላይ አቃት ይችላል። ፊንገር አላውቅም ስም ካላት ጠሪ እንደዛ ነው። ጻፉለት፣ የፊንገርን ጻፉለት እና እንቁርቲ ያለች አላውቅ እራስሽ ተናገሪ። አልከተም ኦኬ። እንቁርቲ ልዕልት ያለች፣ ፊንገር ደግሞ ሊያለች። ማንን ሰማቱን ጠሪ ቤታ ማርያምን ጠርቼላለሁ። የሚያትጨ ማለት ጠርቼላለሁ። ብቻ ነገር ቅጽል ስም ተይና አይመለከተኝም። ስም ነግሬልሃለሁ። ማንን
አይ በቃ የቤታ ቤተሰቦች ትችላላችሁ፣ የኔዎቹ ታሪክ የላችሁ። የቤታ ቤተሰቦች ትችላላችሁ። አይቻልም። እንዳትወጣ እንዳታናደኝ። በትክክል ይኸው ዜድ የተቀጣችሁ ነው እንቀጣለን። የቤታ ቤተሰቦች ታሪክ አላቸው፣ የእኛ ቤተሰቦች ታሪክ የላቸው። እንደዚህ በላልኩም። የኔ ቤተሰቦች ታሪክ የላችሁም፣ አትረቡም። የኔ ቤተሰቦች ታሪክ የላችሁም፣ አትረቡም። አይረቡም። ድሮም ረብቷል። በል ዝም በል 10 ጊዜ በል። የኔ ቤተሰቦች ታሪክ የላችሁም፣ አትረቡም። የኔ ቤተሰቦች ታሪክ የላችሁም፣ አትረቡም። የቤታ ቤተሰቦች ደግሞ በጣም ይችላሉ። በጣም እጅ ምን ሆኖ ነው እንደ አዲስ ሰው የምትጠይቂኝ? አሁን የምትፈልግን ካገኘሽ ማለት ነው ቲክቶክ ላይ እግዚአብሔር። እኔ እኮ ብቻ ነኝ ግን ቅጣት ማለት ነው በአግባብ የምቀጣውን የምቀጣቸው። እነሱ ግን በጣም አልገበር ወንድሜ ይላል። እንዳትሰደብ አትሰጥም። ፎሎ ካረግኝ እኮ ሲጀመር እኮ አትስደበን ይለኛል። እኔ እኮ ታትሬ እኮ ነው የለመንኩት። ጋይ ዝም ብዬ ሰርቼ ለፍቼ ነው የምትጫወታለሽ። ታታሪ ለማኝ ነሽ አንቺ። ኖሚኔ መደረግ አለብሽ በለመና። ኤርሚ ሁለታቸው ኤርሚ አንተ ሲሰጥቅ እኔ ዝም ብዬ አዳምጣለሁ ስለምን፣ እኔም ሲሰጠኝ ዝም ብዬ አዳምጣለሁ ስለምን። አሁን ገና ስላልተሰጠም ማውራ ማነቃቂያ መስጠት ትችላለህ ውዶቼ። ስጡላችሁ ለዚህ ሁለታችን የምታዩ ለማኞች ነን። ለማኞች ነን። ደስ ስላላችሁ ለማኝ ሂሳብ ስማ፣ ደስ ስላላችሁ ዝም በል መስዬ። እኔ እናት አንቺ እኮ የዋህ ገራገር በሰፈር የተጠራሽ የተወደድሽ የተባረክሽ እኮ ነሽ የኔ እናት። መልካም ሴት መሲ መጣይ ስትባል ያቺ መልካሟ የምትባይዋ እንዲያውም መልካሟ ነበር ስምሽ መባል የነበረበት። ጋይዝ ሰጥ ብሎ ያዳምጣል። ከኔ በልጦ ከተሰጠ ማሽቃበጥ ይችላል። ለኔ ለሰጣችሁኝ አሽቃባጭ፣ አጎብዳጅ፣ አፈንዳጭ፣ አርገብጋቢ ነኝ ጋይዝ። የሰጣችሁኝን ስጡኝ። በመሀል ግን ካልሰጣችሁኝ ኤርሚ ማውራት አለበት። በመሀል ማነቃቃት ቤተሰቡን አለበት። የኔ ቤተሰቦች ያላችሁ እየሰጣችሁ ጣል ጣል አድርጉ። ከአበባ ጀምሮ ይቻላል። ሁላችሁ ጣል ጣል እያደረጋችሁ ወገኖቼ ማታ አዳር ሙሉ ያደርኩት ዝም በል የውላዴ ካልተሰጠን በቃ እኔም የተሰጠኝ እንዳንተ እንደዚህ አላርገበገብኩም። 600 ሆኜ 78 ሆነ ታርገበግባለህ። ከኔ በላይ ብዙ አታርገብግብ። በምልክት ቋንቋ ነገራቸው ጋይስዬ። 4 አበባ ስጡኝ ውዶቼ፣ 4 አበባ ስጡኝ። የኔ ውድ ትኩሳት የኔ ማረግ በወጣ ይተካ። 3 ሰው እስኪ ስጡኝ። ዘሳፒያን የተባረክ ያገሬ ልጅ። ሌሎቻችሁ 2 ሰው ጋይስ፣ 2 ሰው መስዬ፣ ደጓ ሴት፣ ደጓ መልካሟ ሴት፣ ስብርብር ያለ ልብና የጠቆረ ልብ ያለክ መልካሙ ሴት ፍሪታ በወጣ ይተካ ውዴ። ደብሉን እንግዲህ በሉ ሃይ በሉትኝ ጋይስ፣ ሰላም በሉ። ደብል ጋይስ፣ ደብል ካልተሰጣክ እንዳታሽቃብጥ። ደብሉን እንጠቀም ጋይስ፣ ደብሉን እንጠቀም። ከሰጣችሁ አሽቃብ አሽቃብ። አንድ አበባ ሲሰጡ አሽቃብ ግድ የለም። ይኸውላችሁ ልስጥ እያላችሁ ነው ውስጣችሁ ጋይስ። ስጡ። ይሄ አትስጥ የሚለውን አትስሙት። እኔ ጋር ሰጣችሁ አይቀንስም። ንግስትዬ ክበሪልኝ የኔ እናት። ከፍ በይ እንደ ንግስት። እስኪ ተከተሏት። ዝም በይ ሀንዬ ክበሪልኝ። ውስጣችሁ 2 ሰው ነው ያለው። እኔም ውስጥ ያስጨንቀኛል። አንዱ ይሳደባል፣ አንዱ ጸባይኛ ነው፣ አንዱ እንደዚህ አታርግ ይለኛል፣ አንዱ ይቅርታ ጠይቅ ይለኛል፣ አንዱ አባት ያለኛል። አልሰማውም። ስጥ የሚለውን ስሙት። ሚሰጠኝ ስለሌለ ማሽቃበጥ አልችልም። ይሄው እዚህ ጋር ስጡት። ግድ የለም የታባቱ የሚለውን ስሙት። ውስጣችሁ ስሙት። አለ የሆነ ሰውዬ ውስጥ በጣም መልካም ሰው ነው። እሱን አሳድጉት። በተለይ ለእኔ ሲሆን ስጡ ጋይስ፣ ለእኔ ሲሆን ስጡ። አይጎልባችሁ ወገኖች። ሚሰጠኝ አሽቃብጥ ነበረ። ሚሰጠኝ የለም። ስጡኝ ወገኖች። ካልተሰጠኝ ጋይስ ማሽቃበጥ እንደማልችል ታውቃላችሁ። ዝም ባላችሁ። ተቋረጠ መሀል ላይ ተቋረጠ ወገኖች። ማወራው ነገር አለ። ኧረ ስም ልጥራ። ስጡኝ። እያየሁ ነው። አይቻለሁ። ታድሎ እሱ ግን የሚሰጠው አለ። ወይኔ ታድሎ ቤተሰብ አለው። እሱ ግን ታድሎ ችግር የለውም። አትጨናነቁ። ቤተሰብ ፍቅርዬ ችግር የለውም። ኢትስ ኦኬ የኔ እናት
በል ዝም በል ዝዬ የኤርትራ ንግስቷ መጣቻ ሰዓቱ አርበድባጇ ኤርትራ ውስጥ የታወቀ የቡና ፋብሪካ ያላት ማናት ብትባሉ ዝዬ ናት። ዝዬ ሽቅርቅሮ ሀወ ሀፍቴ ማአረይ ሁሉ ጸረ ሁሉ አሸወይ ነው። ስትስም ራሱ ስትያላሰሳም ነው ያላት እማ እናቴ። አንቺ እኮ መልካም ሴት ነሽ። ዝም በል አንድ እንዳታወራ በተራይ